በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዓርብ ድርሳነ ማሕየዊ አንደኛ ምዕራፍ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉም የሚታደግ ሁሉን የሚያድን የጌታችን የመድኃኔዓለም የሞቱን የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ ወይም የሚጸልይ ድርሳን ይህ ነው። ጲላጦስ የሚል ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስን የአይሁድ ንጉሣቸው ነው አላቸው። ስቀለው በሞት አስወግደው ብለው ጮኹ። ጲላጦስም ንጉሣቸው ልስቀለውን አላቸው። የካህናት አለቆች መልሰው እኛ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስ ተቀብለው ይዘውት ሄዱ። ከዚህም በኋላ ያለበሱትን ነጭ ሐርና ቀዩን አርገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቅሉበትን እንጨት አሸከሙት። ይሰቅሉትም ወሰዱት። ሲወስዱትም የቀራንዮ ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን ይከተለው ዘንድ መስቀሉን አሸከሙት። የጥጥ መሳሪያ ይዘው የተከተሉት ጭፍሮች 580 ናቸው። ከነዚያም ጋር የተባበሩ ሌሎች ሰዎች 230 ናቸው። ሴቶችን ተከትለው ያለቅሱለት ነበር። ጌታችን ኢየሱስን ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁ አልቅሱ እንጂ አላቸው። መካን የሆኑ ሴቶች፣ ያልወለደች ማኅፀን ያላጠቡ ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዛን ጊዜ ተራራው ተንዶ በተጫነን ምድር ተከፍቶ በዋጠን ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆነ። ከሱ ጋር ይሰቅሏቸው ዘንድ ክፉ ስራ ይሰሩ የነበሩ 2 ወንበዴዎች ወሰዱ። ጌታችን ኢየሱስን የመስቀሉ እንጨት በመሸከም ደከመ፣ ወዛ፣ ትከሻው ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን በተሸከመበት ጎዳና 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብቶ 3 ኃይለኞች ጎተቱት። ወደ ሰርጉ የሚጠሩትን ሰዎች በመታረድ ደስ የሚያሰኝ የላም ፍሪዳ ነውና ለመስቀልም ፈጥኖ ይሄድ ዘንድ እንደሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የሚዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብሎ እያዳፉ ወሰዱት። ቀራንዮ በደረሰ ጊዜ ደረት የሚሰነጠቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እርሱም ጥቂት ቀምሶ ተወው። እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ ያጠጣም እንደሆነ ከስጋሩ የተነሳ የችንካሩን መከራ አይሰማውም። ተሰቅሎም ጻር አያገኘውም ይሞታል አሉ እንጂ። አይሁድ ጌታችን ኢየሱስን ከመስቀል ላይ ወጥቶ ክንድ ያህል በተረፈች ችንካር ላይ በጀርባው አስተኝተው፣ ይኸውም ችንካር ከደረቱ ዘልቆ ወጣ። ደረቱን በመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጁ ስላዳናቸው ፈንታ፣ በእጆቹን ለምጻሞችን ስላዳናቸው ፈንታ፣ የዕውሮችንም ዓይን በእጆቹ ስላዳናቸው ፈንታ፣ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። 2ኛ ምዕራፍ። አንድ ሰው መጥቶ የማለደ መጥቶ እጅ ነሳው፣ ለመነው። ልጄ ዲዳ ደንቆሮ የሆነ አጋኔን ይዞታል፣ ይቅር በለኝ አዘንልኝ ብሎ ማለደው። ዘወትር እየጣለ ፈጽሞ ያማተዋል። ይልቁንም ከገደል ከእሳትና ከውሃ ይጠልፋል። ወደ ደቀ መዛሙርቱ ወሰዱት፣ ግን ማዳን ተሳናቸው አለው።
ጌታችን ኢየሱስም መልሶ ሃይማኖት የሌለው ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼስ ድረስ እታገሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡት። ያም ጋኔን ጌታችን ኢየሱስን ባየው ጊዜ በምድር ላይ ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ጋኔኑን ተቆጣው። ከሱ ትወጣ ዘንድ ዳግመኛ ወደ እሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜ አስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎች ሞተ እስኪሉ ድረስ እንደ በድን ጌታችን ኢየሱስን በእጁ ይዞ አንስቶ ያቆሙ። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ጭንካሮች ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም የዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቅ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛ ጌታችን ኢየሱስ ዓይኖቹን ዳሰሰና ብሩህ ሆኖ አየ። በቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉት ሁሉ ሁለት ዕውሮች አዳናቸው። በጎዳና ተቀምጦ የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን 2 ዕውሮች አዳናቸው። ሌሎችም ዕውሮች በእጁ ዳሶ አዳናቸው። ጌታችን ኢየሱስ እንዳይሞታቸው ይደረግላቸው አላቸው። ያን ጊዜ ዓይኖቻቸው ድነው አዩ። ድምሹ የሆኑት አንካሶችን፣ ሰርቃ ወርቅ እያየ የሚጥላቸው በሽተኞች፣ ደዌ የጸናባቸው፣ ጋኔን የሚጥላቸው አጋንንት ያደረባቸው በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ድውይ የፈወሰውን ጌታ እጆቹን በ2 ጭንካር ቸነከሩት። 3ኛ ምዕራፍ ናይ በምትባል አገር የአንድ የድሃ ልጅ ወይም ቃሬዛ በድን አገኘ። ከሷም ጋር ብዙ የአገር ሰዎች ወይም ለቀስተኞች ነበሩ። ጌታችን ኢየሱስን ባያት ጊዜ አዘነላት፣ አታልቅሺ አላት። ቀርቦም በድኑን በእጁ ይዞ አንተ ብላቴና ተነሳ አለው። ይህም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ የሞት ያስነሳውን ርኅሩኆውን እሱን የጌታችን እጆች በ2 ችንካር ቸነከሩ። 4ኛ ምዕራፍ ጌታችን ኢየሱስን ለደቀ መዛሙርቱ ጋር ሲነጋገር ኢዮኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስን ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድናለች ብሎ ማለደው። ጌታ ኢየሱስን ተነስቶ ሄደ። ከደቀ መዛሙርቱም ጋር ከብዙ ሰዎች ጋር ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩም አገኛቸው። ጌታችን ኢየሱስን ከዚህ በግዱ አላቸው። ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ብዙም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጠብታ ተነሺ አላት። ተነስታም ተመላለሰች። እናት አባቷም የምትበላውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆን 100 ቀን አስነሳ። ሌሎችን የሞቱ ሰዎች አስነሳቸው። በእጆቹ ስላደረጋቸው ታምራቶች ብዙ ናቸው። አይሁድ ግን ሁሉ ታምራት አድራጊውን እጆቹን በ2 ጭንካር ቸነከሩት። እግሮቹን በአንድ ጭንካር አንዱን በአንዱ ጋር አድርገው ተነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስ በአዳራሾች ስለተመላለሱ ፈንታ ከዳን እስከ ቤርሳቤ ከይሁዳ አገር ሁሉ ስለተመላለሰ ፈንታ ማዕበሉን እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪት ባህር ላይ በእውነት ስለሄዱ ፈንታ በአይሁድ አገር ሁሉ ፈጽሞ የሚጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ተነከሩት። መከራን ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩ የሞት ችንካር አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቿና እግሮቹን በመቸንከር ከፍቷልና በእጆቿ የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል
በስጋው በመስቀል እንጨት ጋር ተቸነከረ። 5ኛ ምዕራፍ ጌታችን ኢየሱስን በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋው የተዋሃደ ቃልን ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከሱ ጋር 2 ወንበዴዎች፣ አንዱን በቀኝ አንዱን በግራ፣ በመካከላቸው ጌታችን ኢየሱስን አድርገው ሰቀሉት። ሕዝቡም እሱ እንደነሱ ወንበዴ ነው ይሉ ዘንድ ሰቀሉት። እርሱ ግን ከወንበዴዎቹ ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እርሱ በሚሰቅሉት ፊት መከራን ለሚቀበል እርሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና፣ ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለት እሱ ደካማ እንጨት ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እርሱ ስለኛ በሥጋ በእንጨት መስቀል ተሰቀለ። ከኃጢአታችን ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማያን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ላይ ያሉ አጋንንትን ያወጣቸው ዘንድ ሙሴ አሮጌ በትርን በገዳም እንደሰቀለ እርሱም በእንጨት ላይ ተሰቀለ። በእሱ ያመኑ ሁሉ እንድናል እንጂ እንዳይጎዳ የክብር ባለቤት እሱ ግን ስለኛ በመስቀል ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድርም የእግሮቹ የተረገጠ ስትሆን ስለኛ በመስቀል ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናንን ደህንነት የመስቀልን መከራ ንቆ አቃሎ ተሰቀለ። ኀፍረትና ቃል በተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን፣ አሜን። እሱ ግን ስለ ዓለም ደህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛም ከጻድቃን ጋር አንድ ያደርገን ዘንድ እሱ ከወንበዴዎች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከሱ ላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም ጽሕፈት ከአይሁድ ወገን ያነቧት ዘንድ ብዙ ናቸው። ጌታችን ኢየሱስን የሰቀሉት ቦታ ለአገር አቅራቢያ ነው። ጽሕፈቱም በዕብራይስጥና በሮማይስጥ በዕብራይስጥ ነው። የካህናት አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስን መልሶ እኔ ጻፍኩትን ጽፌአለሁ። ይኸው ጲላጦስ ጽፎ ከራሱ በላይ ያኖረው በደሉ የሚናገር መጽሐፍ ሁልጊዜ አጋንንት የጻፉት የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በ3 ቀን እሰራለሁ የምትል ወይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልም ውረድ እያሉ እንደዚህም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆንክ እነሆ አሁን ከመስቀል ውረድ አይተን እንመን አሉት። እሱ ግን በካህሊነቱ በስልጣኑ እነሱ እንደተገዳደሩት ከመስቀል ይወርድ ዘንድ በቻለ ነበር። ነገር ግን አዳምን ከሞት አድነዋለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀል አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ይላል አሉ። ከሱ ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚያም በግራው በቀኝ የተሰቀሉት ሹማምንት ናቸው። እርሱ እንደነሱ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለነሱ ለመነላቸው። ጌታችን ኢየሱስም አባቱ ያለው ቃል ይሰሩታልና ይቅር በላቸው አለ። በዚህም የልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ።
ከእርሱ ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክ እኛንም ራስህን አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው እንደዚህ ያለ ፍርድ ተፈርዶብን ሳለ እግዚአብሔርን አትፈራምን ብሎ መለሰለት። ለእኛስ የሚገባን ተፈርዶብናል፣ እንደ ስራችን ተቀብለናል። ሰውም ግን ምንም ክፉ ስራ የሰራው የለም። ይህ በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ ክርስቶስ በጌትነቱ ዙፋን ተቀምጦ አየ። መላእክቱም ዙሪያውን ቆሞ አየ። አቤቱ በጌትነትህ በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአን የሚቀበል ንስሐን የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስን ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌላት ጽራ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለው ለደረሰው ይድረስ እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴ ላይ ዕጣ ተጣጣሉ ተብሎ በመጽሐፍ የተነገረው ይደርስ ዘንድ ይፈጸም ዘንድ ጭፍሮቹ እንደዚህ አደረጉ። 6ኛ ምዕራፍ የጌታችን የኢየሱስ ክርስቶስ እናቱ እመቤታችንን ከእህቷና ከቀለዮጳ ልጅ ከማርያም ከመቅደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ የሚያቃጥል አንጀት የሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞት ደረሰች። 7ቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶን መተው መጽናናትን አልቻለችም። አባቷ ዳዊት እሳት በሆነ ፈረስ ተቀምጦ መጥቶ አጽናኗት። እሷ ግን ልቅሶን መተው መጽናናትን እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ወይንም ዮሐንስ ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩን እነሆ እናትህ አለው። የደቀ መዝሙር የደሙ መፍሰስ የጎኑን መወጋት የልጇ ሞት ባየ ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ አኖራት። በቤትም ከገባች በኋላ መጽናናት ልቅሶን መተው እምቢ አለች። እስከ 3 ቀን ድረስ እህል ውሃ አልቀመሰችም። 7ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱ በስጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአት ፍዳ ታድኑኝ ዘንድ ለዘላለሙ አሜን። 1ኛ የዓርብ ተአምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ነው። ጌታችን ኢየሱስ ክርስቶስም ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደ። አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው። ልትድን እወዳለሁ አለው። ከለምጹም ዳነ። ለምጻሞች ሁሉ አዳናቸው። አይሁድ ግን እጆቹን በሁለት ችንካር ቸነከሩ። የጴጥሮስ አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዠማ ሆዷን አዳናት። ተነስታም ተከተለቻቸው። ዲዳ ደንቆር የሆነ ሰው አምጥተው ጌታችን ኢየሱስ በእጁ ይዳሰሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ዞሮውን ዳሰሰው። ብራቁን በላይ ትፍ ብሎ እንደ ብቱ እንዳሰሰው። ወደ ሰማይም ተመልክቶ አባቱ ይፍታሄ ያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውን በእጁ ዳሰሰና ተከፍቶለት ሰማ። ብዙዎች ዲዳ ደንቆሮ የሆኑ በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካሮች ቸነከሩ። 2ኛው ተአምር። በልብሱ የተደረገው ተአምር ይህ ነው። ቤንሴጤር በሚባል ሀገር በማለዱት ጊዜ ልብሱ እንዳሰው ብዙ የሚሆኑ ሕሙማን ድውያን በልብሶቹ አዳናቸው። 12 ዓመት ጀምሮ ደም የሚፈሳት ሴት ወደ ኋላው መጥታ
የጌታችን የኢየሱስን ልብሱን ጫፍ ዳሰሰች። በልቡና የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ይድናሉ ብላ አስባለችና ጌታችን ኢየሱስን ዞር ብሎ አይቶ ልጄ እመኚ ሃይማኖትሽ አዳንሽ አላት። ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስ አጥንቶች በዘንግ ቆጠሯቸው። ሶስተኛ ተአምር በዕለተ ዓርብ የተደረገው ተአምር ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱ ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃ ሙሉ ሳለ ብርሃኑ አልበራም፣ ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ የተጨነቀ መከራ የሚቀበሉ የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆነ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስን ይህንን ያህል ታምር በፊታቸው ሲያደርግ አይሁድ አላመኑበትም። የዓርብ አርኬ በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድ የተሸከመ አርአያ አምሳል የሆነ ክርስቶስ ብዙ ኃጢአትን ለማስተሰረይ አቤቱ ነፍሴ እንደ አይሁድ ነፍስ በልቅሶ እንዳትኖር ጸጋ ድረስ በበትርና በከሰራ እጅህ በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከምክ አቤቱ እንደ ዕዳዬ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንም ከሐሞት ጋር የተቀላቀለ መራራን ከብር ያጠጡ የወንበዴዎች መጠጥ ወይን ጠጅ ያላጠጡ እንደ ዲያብሎስና እንደ አለቆቹ የታሰርኩ እንዳልሆን የጴጥሮስ ፈጣሪ ከኃጢአት በትር ፍታኝ። ክንድ ታህል ከመስቀል በተረፈ በብረት ላይ የተገረፈ ጀርባ የሳቡ እጆችህን የተቸነከር ክርስቶስ ሆይ ዘወትር እታመንብሃለሁ። ዮሐንስ አንድነታችንን እንደጻፈ ካንተና ከአብ ጋር አንድ አድርገኝ። እግሮችህን አንዱን ከሁለተኛው ጋር አጠጋግቶ የቸነከሩ ልጆቹና የአዳም መድኃኒት እግሮችን የተቸነከር ክርስቶስ ሆይ ወደ እኔ መጥተህ ከመውደቅ በእጃቸው ያነሱን ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነ ጢጦስ ጋር የተሰቀልክ የአይሁድ በማይገባ ስድብ የሰደቡህ ወገኖች ልጆች የሰደቡህ ከሞት ጣር በመስቀል ሰውረኝ። በዚህ ጦር ገዢ አንተ ተወግተሃልና ስቅለትህ የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀሉ ወገኖች የለመንክ በዕለተ ዓርብ የተሰዋ ወንጌላዊ ላም ክርስቶስ ሆይ ኮከብ ሰጥተህ ወደ ኮከብ ወጥቶ የተደነቀ ብርሃን ብዛት እኔም ባሪያህን ደስ ያሰኘኝ። ወታደሮች ልብስን የከፈፉ የራስህን ኩፌት በበትርህና ከጫማዎች ጋር ስፌት ከሌላት ከመጎናጸፊያህም ልብስህን ጋር የወሰዱብህ በእሳታዊ ድንጋይ ላይ በመስቀል አድነኝ። በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅህ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀሽ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅርብኝ። በመስቀልና በችንካር መካከል የተቀበል ሆነህ ባዩ ጊዜ የሰማይ መልአክ ከቆመ መስቀል ጋር እግር በታች ተነጠፉ። የሥጋ መራቆት ፈጽሞ ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ። የጨረቃም ሰሌዳ ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡ። በቀኝ የተሰቀለ ቀማኛው ኋላ ግን ፈጣሪ ኃይልን መንግሥተ ሰማያት አስበኝ ብሎ የጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ፣ በደሎችንም አጥፋቸው። የኔ የባሪያህን ጠላቶችንና የጥንት ጠላቶችን አስወግድልኝ። አሜን። የዛሬው ምንባብ እዚህ ላይ አበቃ። ይቆየን። በሰላም አስተምሮ ያስፈጸመን አምላከ ቅዱሳን ክብር ምስጋና ለእሱ ይሁን።
ዛሬም ዘወትርም ለዘላለሙ አሜን አሜን አሜን።